ኢየሱስ ያድናል አይድንም? እስልምና ከምንድን ነው የሚያድነው? በእናንተ አትሞትም? አካላዊ ሞት አትሞትም? ሞታል። ስለዚህ አካላዊ ሞት አያድንም። ከምንድን ነው የሚያድነው? ስጠይቃቸው ከዘላለም ሞት። የዘላለም ሞት ወደፊት ነው፣ ገና ነው። ጀሃነም እኮ ነው። ያኔ ያድናል ብላችሁ ታምናላችሁ? ኢሳ ኦፍ ኮርስ ትምህርቱ ያድናል። የእሱ ብቻ ሳይሆን የነቢያት በአጠቃላይ ትምህርት ያድናል። እና አንድ ነዋ ታዲያ። ኢሳ ያድናል ብላችሁ እንደዛ አይደለም እናንተ የምትሉት እንደዛ አይደለም። አዳም ኃጢአት ሰርቶ በአዳም ኃጢአት የመጣው ኃጢአትና ሞት አለ አይደለ? ከዛ ነው የሚያድነው ነው የምትሉት። ከዛ አድኗቸዋል። ከአዳም ካመጣው ነገር አጥቷቸዋል። የአዳም ገፈትና አበሳ ቀምሳቸዋል። እንደዛ ብላችሁ ነው የምታምኑት። ከዛ ከሆነ ካዳናችሁ ለምን ኃጢአት ትሰራላችሁ ነው ጥያቄው። በአዳም የተነሳ ኃጢአት ከሰራችሁ ከዛ ካዳናችሁ ለምንድን ነው ኃጢአት ያልጠፋው? አንተ ያለ ምርጫ ነው የአዳም ኃጢአትና ሞት በአንተ በዘራረግ ውስጥ ተጭኖብህ የመጣው ነገር ያለ ፍላጎት ነው፣ ያለ ምርጫ ነው የመጣው። ልክ በተመሳሳይም የክርስቶስ ማዳን ስራ ኃጢአትና ሞት የሚባለው ነገር ለሁሉም መጥፋት ነበረበት። ነገር ግን የዛሬ 2000 ዓመት አልጠፋም ያ ነገር። ይሄ ስቲል ነው አለ። ቢያንስ እሺ ያላመኑትስ እሺ ይሁኑ። የምርጫ ጉዳይ ተሰጥቷቸው አንተ ያመንከው ኢየሱስን እንደ ግል አዳኝ አድርገህ የተቀበልከው አንተ ግን ከኃጢአትና ከሞት ነፃ አይደለም። ኃጢአት ትሰራለህ፣ በኋላ ላይ ትሞታለህ። ስለዚህ በአዳም የተነሳ የመጣው ነገር እንትን አይደለም ነው የምንለው። ሌላ ደግሞ ቤዛ የሚባል ኮንሴፕት አለ። አንተ 100 ብር ዕዳ አለበት ተባለ። ማን ነው ዕዳ ያለበት? ጃቢር ላይ 100 ብር ዕዳ አለበት ተባለ። ከዛ መጥቼ 100 ብሩን እከፍላለሁ አልኩኝ። ነፃ ትወጣለህ አይደለ? አዙሬ ከጃቢር 50 ብሩን በወስድ ምንድን ነው የሚሆነው? በሾርኒ በወስድ ምን ይባላል? ተከፍሏል ዕዳው። ስለዚህ አዳም የመጣው ኃጢአት የዘላለም ሞት ነው አይደል ያመጣው? የዘላለም ሞት ነው ያመጣው። ምን ኃጢአትን ምን ያመጣው? የአዳም ኃጢአት የመጣው የሰዎች የዘላለም ሞት ያገኙ አይደል? በአዳም የተነሳ አዳም የዘር ማንዘር ኃጢአት ግን ያው ክርስቶስን በማመን ደግሞ ከዛ ኃጢአት እንድናለን ብለን ክርስቶስ የሞተው ለዘላለም ነው የሞተው? የዘላለም ሞት የተከፈለው ወይስ በሶስተኛው ቀን የተነሳው? እሱ በሶስተኛው ቀን ተነሳ። ሾርኔ ነዋ። አይሆንም። የዘላለም ሞት ግን እዛ የከፈለው የሚባለው ምንድነው? እዛ መስቀል ላይ የከፈለው ዋጋ የክርስቶስ ኢየሱስ ደም እኛ ኃጢአተኞች ምድር ላይ ሆነን ከኃጢአታችን ሁሉ አንጽቶን ወደ እግዚአብሔር ያስታርቀናል። ከደም ጋር አይደለም የተያያዘው። በአዳም የተነሳ ሞት ነው የመጣው። የዘላለም ሞት እስከመጣ ድረስ ለዘላለም ሞቶ መቅረት ነበረበት ኢየሱስ አንተ ነፃ ለማውጣት የዘላለም ሕይወት ለመስጠት እኮ። የዘላለም ሞት እኮ ለዘላለም አይደለም አይሞተው